በበቅሎ ተቀምጣ ከሰራዊቱ ጋር የምትሄድ አንድ ሴት ነበረች። ይህች ሴት ባለማህደር ዳዊት በአንገቷ አግብታ ከአንድ ብብቷ ስር አንጠልጥላ፣ አንድ አጭር ዲሞትፈር ጠመንጃ እንዲሁ በአንገቷ አግብታ በጀርባዋ አዝላ፣ በአንድ እጇ የተቀመጠችበትን በቅሎ ዛባ፣ በሌላ እጇ የተጫነች አጋሰስ በረዥም ላኮ ይዛ ከኋላዋ እየሳበች ትሄድ ነበር። በክፉ አጋጣሚ አውሮፕላኖች እዚያ ቦታ ሊደርሱ ሲቃረቡ አጋሰሷ ገረገረችባት። ቆማ ወደ ኋላዋ ሳበቻት። ዞር ብትል የአጋሰሷ ጭነት በአንድ ወገን አጋድሎ ከጀርባዋ ወደ ሆድዋ ወርዷል። ከዚያም ሴትዮዋ ከበቅሎዋ ወርዳ ያጋደለውን ጭነት ወደ አጋሰሷ ጀርባ መልሳ ለመጫን ትታገል ጀመር። ያን ጊዜ ሁላችንም የአውሮፕላኖችን መድረስ አይተን ሴትዮ አውሮፕላኖች መጡብሽ፣ በቅሎቹን ተይና ነይ እባክሽ ታያቸውና ወዲህ ነይ እያልን ከያለንበት ጮህን። እሷ የእኛን ጩኸትም ሆነ ቦምብ እየጣሉ የመጡትን አውሮፕላኖች አታይም አትሰማም ነበር። አይኗም ጆሮዋም ሀሳቧም ሁሉ ተሰብስቦ ያተኮረው ያን ያጋደለ ጭነት መልሳ ለመጫን በጀመረችው ትግል ላይ ብቻ ነበር። ከየዛፎችና ከየቋጥኙ ስር ስንጮህ ከነበርነው መካከል አንድ ሰው ሴትዮዋን ለማዳን ወደ እሷ ሮጦ ነበር። ነገር ግን አውሮፕላኖች ስለቀደሙት ከመሃል መንገድ ወደ መሻሻቂያው ተመለሰ። ያች ሴት እንዲያ ካጋሰሷ ጭነት ጋር በመታገል ላይ እንዳለች አውሮፕላኖች ከጣሏቸው ቦምቦች አንዱ እሷና በቅሎቿ በቆሙበት መካከል ወደቀ። ወዲያውም የቆምበትና በዙሪያው የነበረው መሬት ሁሉ ተጎርዶ ብዙ ሜትር ወደ ሰማይ ሲነሳ የእሷና የበቅሎዋ የመሬቱ፣ የድንጋዩ፣ የሳሩና የቁጥቋጦ ብጥስጣሽ በአንድነት ተደባልቆ በአየር ውስጥ ከጓነ በኋላ ተመልሶ ቦምቡ መሬቱን ጎድጉዶ ሲያነሳው እስር ተቆፍሮ በቀረው ሰፊ ጉድጓድ ዙሪያ ተበታተነ። ታዲያ የሚያስገርመው አውሮፕላኖች እዛ ባጠገባችን በጣሉት ብዙ ቦምብ ከዛች ሴትና ከበቅሎዎቹም በቀር ከዚያ ሁሉ ሰራዊት ሞት ወይም ቆስሎ ሲወድቅ ያየነው አልነበረም። አውሮፕላኖች ከሄዱልን በኋላ ከየዛፉ ስር ወጥተን መንገዳችንን ስንቀጥል ሴትዮዋን ለማዳን ሩጫ ጀምሮ የነበረው ሰው እንደነገረን ያቺ ሴትዮ የአንድ መኮንን በጣም የሚወዳት የጭን ገረድ ኖራለች። ከ2 ቀን በፊት የመኮንኑ አሽከሮች በጦርነቱ ውስጥ አልቀው እሳቸውም ክፉኛ ሲቆስሉ ከሞትም ከመቁሰልም የዳኑ እሷና አንድ ወንድ አሽከራቸው ብቻ ኖረዋል። ጌትየው በጽኑ ቆስለው በጣዕር ውስጥ እንዳሉ እሷ ባጠገባቸው ሆና ስታስታምማቸው እንደማይተርፉ ተረድተውት ኖሮ አንቺና ተስፋው ወንዱ አሽከራቸው ከሞት ተርፋችሁ ሀገራችሁ ለመግባት የበቃችሁ እንደሆነ መሳሪያዬንና አባቴ ሲሞቱ ለመታሰቢያቸው የሰጡኝን ዳዊቴን ለልጄ ለንጋቱ እንድታደርሱልኝ አደራ። እሱ እስኪያድግ የእናቱ ወንድም ብላታ በየነ ባደራ ሆነው ይጠብቁለት ብለው ተናዞ ሞተዋል። እንግዲህ ያቺ ሰው ሁሉ ነፍሷን እንድታድን ያን ያክል ሲመጠናት አይኗ እያየ በቦምብ ተቃጥላ የሞተች የወዳጇን ያደራ ኑዛዜ ለመፈጸም ኖሯል። ምን አይነት እስከ ሞት የሚያደርስ ታማኝነት! ምን አይነት ኃያል ፍቅር ቢሆን ነው!